የምወድሽ ዘወትር ምንጊዜም የማልረሳሽ። Thank you very much. You're welcome. All right, so break the ice. ምን ማለት ነው? በረዶ መስበር። በረዶ መስመር። እሺ, that's good. Make up your mind ካልኩሽስ? Make up your mind. Mind. Make up your mind ካልኩሽስ? አስተካክዩን አይመሮሽን። አስተካክዩን። Welcome everybody. This is Brian English and it's me, your teacher Henok. And today I'm not alone. I'm with ከዘፋኟ ረዱ ጋር ነው ማለት ነው። Welcome. How you doing? Hi. How are you? I'm good. How are you? All right. So ዛሬ የምንማለው በብዛት በእንግሊዝኛችን ላይ የምንጠቀማቸውን ኤክስፕሬሽኖችን የምናይበት ክላስ ይሆናል ማለት ነው። Understood? እንግሊዝኛን ከማወቅ በተጨማሪ በኮንፊደንስ ማውራት ይፈልጋሉ? ብራይት እንግሊሽ ሲመጡ ግራመር ብቻ እናስተምራችሁ። ናቹራል የሆነ ማራኪ እንግሊዝኛ እንድታወሩ እናደርጋችኋለን። ለዚሁም ተብሎ የተዘጋጁ የ3 ወር የፐርሰናል ክላስ ወይም የ4 ወር የግሩፕ ክላስ መቀላቀል ትችላላችሁ። ክፍያው እስካላችሁ የግሩፕ ክላስ የ1 ወር 3500 ብር ይሆናል። የጊዜና የቦታ ሁኔታ እንዳያሳስባችሁ ባላችሁበት ሆናችሁ በኦንላይን ክላሱ መከታተል ትችላላችሁ። ይህንን ኮርስ መመዝገብ ከፈለጋችሁ እዚህ ጋር በምታገኛችሁ ስልክ ቁጥሮች ወይም ደግሞ በቴሌግራም ዩዘርኔማችን ኮንታክት ልታደርጉን ትችላላችሁ። እንዳትሸወዱ፣ ጊዜው አሁን ነው። alright, number 1 የመጀመሪያ የምንመለከተው due to ምን ማለት ይመስልሻል? can you try? እስኪ ለምሳሌ ኤግዛምፕል ልስጥሽ። the flight was cancelled. The flight was cancelled due to bad weather ካልኩኝ ምን ማለት ይመስልሻል? ፍላይቱ ካንስል ሆኗል በእንትኑ ምክንያት፣ በዌዘሩ ምክንያት። ኤክሰለንት። ስለዚህ due to ማለት ምን ማለት መሰለሽ? because of ማለት ነው። ምን ማለት ነው? because of ስትይ በሆነ ምክንያት፣ በዚህ ምክንያት ለማለት ስትፈልጊ ምን ማለት due to ብለሽ ትገልጫለሽ። the flight was cancelled due to the bad weather በመጥፎ ዌዘር ምክንያት ፍላይቱ ተሰረዘ እያልን እያወራን ነው ማለት ነው። ስለዚህ always due to የምትለዋ ነገር ከሰማሽ ስለምን እያወራን ነው? ስለ ምክንያቱ ነው። በዚህ ምክንያት ለማለት ስትፈልጊ በዚህ ምክንያት እኮ እንደዚህ ሆነ፣ በዚህ ምክንያት እኮ እንደዚህ ሆነች ምናምን ለማለት ስትፈልጊ due to ያልሽ ትገልጭልኛለሽ ማለት ነው። ግልጽ ናት? ኤክሰለንት። number 2 make up your mind. make up your mind ምን ማለት ይመስልሻል? አይሞሮን ማንቃት ነው። እሺ፣ እስኪ ኤግዛምፕል ጽሽና ከኤግዛምፕሉ ትሞክሪልኛለሽ። you need to make up your mind. you need to make up your mind አለን። ከዛን are you joining us or not? you need to make up your mind. are you joining us or not ብዬ ጠየቅኩሽ። ምን ማለት ይመስልሻል? ጭንቅላትን ተጠቅመከኝ። እሺ፣ make up your mind ማለት decide ማለት ነው። የሆነ ወስኝ ለማለት ስትፈልጊ የምትጠቀሚ ነው። so you need to make up your mind. are you with us or not, or are you going to join us ምናምን ስንል ምን እያልን ነው? ትቀላቀለናለህ ወይ? በቃ ልትወስን ይገባል። you need to make up your mind. are you joining us today or not ስንል ትቀላቀለናለህ ወይስ አትቀላቀለንም እያልን እየጠየቅን ያለ ነው ማለት። ስለዚህ make up your mind ማለት ምን ማለት ነው? decide ማለት ነው። decide something የሆነ ነገር ወስን ለማለት ስንፈልግ ምን እንላለን? make up your mind እንላለን ማለት ነው። make up your mind ማለት ምን ማለት ነው? ወስን እያልን እየተናገርን ነው ማለት ነው። excellent. number 3 break the ice. break the ice ምን ማለት ይመስልሻል? break the ice ሰምቼው አታውቅም። ቅድም ምን አልሽኝ? በረዶ መስበር አልሽኝ ማለት ነው። break the ice ማለት በረዶ መስበር ሳይሆን፣ ለምሳሌ እስኪ let me give an example እና አሁንም እንድትሞክሪ እናንተም እየሞከራችሁ ምሳሌ ይሰጣችሁ። he told a funny joke to break
the ice at the meeting. ምን ማለት ይመስልሻል? He told a funny joke to break the ice at the meeting አለ። ምን ማለት ይመስልሻል? ቁም ነገር ቦታ ላይ ቀልድ ነገር አወራ። No. break the ice means to start conversation ማለት ነው። በቃ ዝምታውን መስበር ማለት ነው። break the ice ከተባለ who's going to break the ice ካልኩኝ ዝምታውን ማን ነው የሚሰብረው እያልኩ እየጠየቅኩ ነው ያለሁት ማለት ነው። so break the ice ማለት ዝምታውን ይሁን አኳር አንዳንዴ የሆነ ቦታ ላይ ተሰብስበሽ ወሬውን የሚጀምረው ሰው ይጠፋ ይላል ዝም ይላል ሁሉ so የመጀመሪያው ኮንቨርሴሽን የሚጀምረው ሰው ምን አደረገ he break the ice ሆነ ማለት ነው። በቃ ዝምታውን ወይ ደግሞ ኮንቨርሴሽኑን እንዲጀምር አደረገው ይባላል። ስለዚህ break the ice ማለት ምን ማለት to start conversation in awkward or uncomfortable situation በማይመች ሁኔታዎች ላይ this በማይ ቦታ ላይ ግን ኮንቨርሴሽን የሚጀምረው ሰው ምን አደረገ ይባላል he break the ice ብለን እንገልጻለን ማለት ነው። excellent ግልጽ ናት እቺ። number 4 in the long run ምን ማለት ይመስልሻል? in the long run ስል ረጅም ሐሳብ ነው። እስኪ ለምሳሌ እንደዚህ ብልሽ ምን ማለት ነው? studying hard will pay off in the long run ካልኩ ምን ማለት ነው? studying hard will pay off in the long run ካልኩ ምን ማለት ነው? ረጅም ቀን የሚፈጅ ነው። እሺ ነው studying hard will pay off in the long run ማለት ጠንክሮ ማጥናት ለወደፊት ይከፍልሻል ወደፊት እያልኩ ነው ማለት ነው። ስለዚህ in the long run ማለት after a long time ማለት ነው። ከብዙ ጊዜ በኋላ ለማለት ስትፈልጉ in the long run ይባላል። ምን ማለት ነው? after a long time ማለት ነው እንጂ ከሩጫ ጋር ምንም የሚያገናኘው ነገር የለም ማለት ነው። ከጊዜ በኋላ ከቆይታ በኋላ ይከፍልሻል እያለ ነው። ለምሳሌ አንዳንድ ነገሮች ቶሎ ይከፍልሻል አይደለ? ግን ጠንክረሽ ማጥናትሽ የሚከፍልሽ ወደፊት ነው። አሁን ጠንክረሽ ሳጥናሽ ብር አይሰጥሽም። ግን ላይክ ተመረቀሽ የሆነ ቦታ ደርሰሽ ምናምን ነገር ስትሆኚ ያ ጠንክረሽ አጥናሽ ከፈለሽ። ስለዚህ in the long run ማለት ከረጅም ጊዜ በኋላ ለማለት ስትፈልጊ in the long run ብለሽ ትገልጭልኛለሽ ማለት ነው። number 5 ይችን ታውቂያታለሽ ብዬ እገምታለሁ። by heart what do you think by heart means? ታውቂያትም ይችን አዲስ አልሆነችብኝ። እሺ by heart ለምሳሌ እንደዚህ ካልኩኝ ምን ማለት ነው? she knows all her students name by heart ካልኩኝ ምን ማለት ነው? የሁሉንም ተማሪዎች ስም በቃሏ ታውቀዋለች። excellent so by heart ማለት from memory ማለት ነው። ምን ማለት ነው? በቃልሽ የሆነ ነገር ስታቂ by heart ይባላል ማለት ነው። can you tell me phone number by heart ካልኩሽ ስልክ ቁጥርሽን በቃልሽ ልነግሪኝ ትችያለሽ እያልኩ እየጠየኩሽ ነው ማለት ነው። ስለዚህ by heart ማለት በቃላችሁ የሆነ ነገር ስታቁት by heart ይባላል እንጂ ከልብ ነገር ጋር ምንም አያገናኘውም ማለት ነው። excellent let's go to number 6 once in the blue moon once in a blue moon what do you think it means? once in a blue moon ምን ማለት ይመስልሻል? የሆነ ጊዜ አንድ ጊዜ የሚያጋጥም excellent once in a blue moon example ልስጥሽ እስኪ ወይ ደግሞ በቃ ስለማርክለሽው once in a blue moon የምንለው ከስንት አንዴ የምናደርገው ነገር ማለት ነው። በጣም ቆይተን የምናደርገው ነገር once in a blue moon ማለት ለምሳሌ I visit my family once in a blue moon ካልኩኝ ቤተሰቦችን መጎበኛቸው በጣም ከስንት አልፎ ነው በቃ ያልን እየተናገር ነው። rarely በጣም የሆነ ነገር rarely ስታረጉት ብዙ ጊዜ ደጋግማችሁ ማታረቁ ከስንት ጊዜ አንዴ የምታረጉት ነገር ሲሆን ምን እንላለን? once in a blue moon እንላለን ማለት ነው። for example እንደዚህ ካልኩኝ ምን ማለት ነው? I go to the cinema
once in a blue moon ካልኩኝ ምን ማለት ነው? ከስንት ጊዜ በኋላ ከስንት አንዴ ነው ምን የሚሄደው ሲኒማ የሚሄደው እያልን እየተናገርን ነው ማለት ነው። ኤክሰለንት። ነምበር 7 run out of run out of run out of ምን ማለት ይመስልሻል? ለምሳሌ እንደዚህ ካልኩሽ we have run out of milk ካልኩሽ ምን ማለት ነው? ይሄ ራሱ እንትን ነው እንጂ ምን ያወዛክናል። ሮጥኩኝ ምናምን አይደለም እባክሽን። ከወተት ውጪ ነው ከወተት ውጪ ነው። so run out of ማለት ምን ማለት መሰለሽ? to have no more of something የሆነ ነገር ምን ሲያልቅብን run out of እንላለን ማለት ነው። we are run out of time ካልኩኝ ሰዓት የለንም ሰዓታችን አልቆብናል እያልኩ እየተናገርኩ ነው ማለት ነው። run out of ስል ማለት ነው። ስለዚህ we have run out of milk ካልን እንትናችን ካለቀ ቆይቷል እያልኩ እየተናገርኩ ነው ማለት ነው። አሁን አይደለም ያለቀው ግን still እንዳለቀ ነው የሚለው ነገር እየተናገርን ያለ ነው ማለት ነው። understood? እሺ number 8 out of the blue out of the blue ምን ማለት ይመስልሻል? out of the blue እውነት ያልሆነ ነገር ነው። no እስኪ ሞክሪልኝ። ለምሳሌ እንደዚህ ካልኩኝ ምን ማለት ነው? she ignored me out of the blue ካልኩኝ ምን ማለት ነው? ምንም ነገር ሳታጣራ ነው። yes out of the blue ማለት suddenly unexpectedly ማለት ነው። ምንድነው? ድንገት suddenly ማለት ነው። በቃ ድንገት የሆነ ነገር without no reason ካለምንም ምክንያት የሚደረግ ነገር it is out of the blue እንላለን። or maybe the baby is crying out of the blue ካልኩኝ ምንድነው? ህፃኑ ካለምንም ምክንያት በቃ ድንገት እያለቀሰ ነው እያልን እየተናገርን ነው ማለት ነው። ስለዚህ out of the blue ማለት suddenly without no reason የሚለው የሚያሳየን ይሆናል ማለት ነው። ግልጽ ናቸው? all right let's go to the next one. number 9 call it a day ምን ማለት ይመስልሻል? ደግሞ እንደዚህ ካልኩሽ ምን ማለት ነው? we've been working all the day let's call it a day ካልኩሽ ምን ማለት ነው? ቀኑ ሙሉ ስንሰራ ነው። ከዛስ we've been working all the day ካልኩሽ yes ቀኑ ሙሉ ስንሰራ ነበር አልኩና ከዛ መጨረሻ ላይ የሚጨመር let's call it a day አልኩሽ። no let's call it a day ማለት to stop working for the day ማለት ነው። to stop working for the day ለቀኑ በቃ ይበቃናል ዛሬ ስንል ምን አለን? let's call it a day I'm calling it the day ካልኩኝ ምን ማለት ነው? በቃ ዛሬ አቆሚዋለሁ እያል እየተናገርኩ ነው ማለት ነው። excellent. number 10 take your time ካልኩኝ ምን ማለት ነው? take your time ካልኩሽ ተጠቀሚበት። ምኑን? ሰዓት። can you give me example? ፈተናው ሰዓቱ ገና ስለሆነ ተጠቀሚበት። that's very nice. so take your time ማለት ምንድነው? አቸኩይ ለማለት ስትፈልጊ ነው። don't hurry ማለት ነው። በቃ አቸኩይ አትጣደፊ ለማለት ስትፈልጊ take your time use your time ለማለት ነው። በቃ ጊዜሽን ተጠቀሚበት ምናምን ለማለት ስትፈልጊ ምን ትያለሽ? take your time ጊዜሽን ተጠቀሚበት ለማለት ስትፈልጊ ምን ትያለሽ? take your time ብለሽ መግለጽ ትችላለሽ ማለት ነው። number 11 it is up to you ካልኩሽ it's up to you ካልኩኝ ምን ማለት ነው? እንዳንቺ ውሳኔ ወይ እንዳንቺ ሐሳብ። that's very nice Redu. so it's up to you ካልን ያንቺ ውሳኔ ነው ማለት ነው። ለምሳሌ እንደዚህ ካልኩኝ we can go out or stay home it's up to you ካልኩኝ ምን ማለት ነው?
ውስጥ ቤት መቆየት እንችላለን፣ መውጣትም እንችላለን። ውሳኔው ያንቺ ነው። it is up to you it is up to you ብለን ተናገርን ማለት ነው። ስለዚህ የሆነ ነገር ያንቺ ውሳኔ ነው፣ ያንተ ውሳኔ ነው፣ አንተ ወስን ለማለት ስትፈልግ it is up to you እንላለን። it's on you ካልን ግን ሌላ ነገር ነው። it's on you ካልኩኝ ምንድነው ኃላፊነቱ አንቺ ላይ ነው እያልኩ ነው ማለት ነው። it is up to you ሲሆን I'm giving you like የሆነ እድል እየሰጠሽ ነው ማለት ነው፣ ወስኝ እያልኩሽ ነው። but it's on you ስንል ደግሞ responsibility ምን ላይ ነው አንቺ ላይ ነው የሚለው ትርጉም ይሰጠናል ማለት ነው። ግልጽ ናት። ስለዚህ እነዚህን 11 ኤክስፕሬሽኖችን በደንብ እየተለማመዳችሁ በየቀን እንትናችሁ ውስጥ ለማስገባት ሞክሩ፣ ንግግራችሁን ውስጥ። ከዛ የተሻለ እንግሊዝኛ ማውራት ትችላላችሁ ማለት ነው። እንግሊዝኛን በቀላሉ በኦንላይንም በአካል መማር ከፈለጋችሁ የግሩፕ ክላሶቻችንን ጆይን ማድረግ ከፈለጋችሁ ታች በምታገኙ ስልክ ቁጥሮችና ላይ በምታገኙ የቴሌግራም ዩዘርኔም ጆይን ማድረግ ትችላላችሁ ማለት ነው። and thank you for watching Brain English and I'll see you next time.